አዲስ አበባ ኦሮሚያ ዋና ከተማቱን የሚባለው ጠበደላላ ነው። ይሄ የኢትዮጵያ ህገ መንግስት ደግሞ የዘረኞች ህገ መንግስት ነው። አዲስ አበባ የማን ነው የሚል ሰው ኢትዮጵያን የማይቀበል ብቻ ነው። አዲስ አበባ የማን ነው ብሎ ጥያቄ የማነሱ ሰዎች የጣሊያን ቅኝ ገዢዎች ኤክስቴንሽኖች ናቸው። ያን ጉዳይ ለማስፈጸም የሚሄዱ ናቸው። የኦሮሞ አጥንት የተከሰከሰበትን አዲስ አበባ ጥለን እንዴት እንሄዳለን አለ። ስንሞትም አዲስ አበባ አንቀመርም ብሎ የተናዘዙ ሰዎች አሉ። ከኔ ፓርቲ አመራር ብሔርና ብሔረሰብ ስታሊናዊ ነው፣ ዲቃላ ቃል ነው። የፖለቲካ ፓርቲዎች እኮ 10 ዓመት አንድ ላይ ቢታስቀምጥ በጥፍርና በጥርስ ቦጫጨቃሉ እንጂ አይስማሙ። አማራ ቅኝ ገዢ፣ ትግሬ ቅኝ ተገዢ፣ ኦሮሞ ቅኝ ተገዢ ብሎ 50 ዓመት ተቀሰቀሰ ሽማግሌ። ጥንብ ዘረኝነት ያልኩት እኔ አይደል። ጥንብ ያለው ነብዩ መሐመድ ነው። ዘረኝነትን የጨመርኩት እኔ ነኝ። ሊቃውንቶች ያሉበት በዚህ ኢትዮጵያ ሀገራዊ ምክክር ውስጥ ምንም ነገር የማያውቁ አሉበት። ጥንብ ዘረኞች እንደዚህ እንደ እባብ ናቸው። ቃጥቅጤ መግደል አለብን። ፖለቲከኞች በ50 ዓመት ውስጥ የኛን ችግር ሊፈቱ አልቻሉም። የኛን ችግር ከመፍጠር በቀር ወራኛውን፣ ውሸታሙን፣ ምን ሌባውን በሙሉ 540 ውስጥ ታያል። እውነትም ፓርላማ የኢትዮጵያ መስታወት ነው ይል ነበር። አዲስ አበባ የማን ናት? ሌንጮና መለስ በረሃ ላይ ተቀምጦ በ5ቱ የጣሊያን ወረራ ዘመን ክልሎች ላይ 4 ጨምሩና 9 ክልሎች አደረጉ። ጥንብ ማለት እኔ አላልኩም፣ ቁርአን ነው ያለው፣ ነብዩ ነው ያለው። ጥንብ ዘረኞች አንዱን በሬ ወዲህ አዙሪ አንዱን በሬ ወደዛ አዙሪ ብትጠምድ ይታረሳል ማለት ነው። አብይ አህመድ የሚባል ኦሮሞ ኢትዮጵያን ገነት አርጎ ቢገዛ እኛ አማሮች አንቀበል። ጆሞ ኬንያታ ጥንብ ዘረኞች ዳንኤል ክብረት ነው ጽፎ በአማርኛ ጽፎ በእንግሊዝኛ ሰጠው ብሎ እኮ ያወራሉ። አዲስ አበባ ዋና ከተማ ትሁን የሚል ክልል ካለ ይሄ መንግስት መፍቀድ አለበት። ብሔር ብሔረሰብ የሚለውን ቃላትና ብሔር በብሔር መደራጀት በህግ በአዋጅ መከልከል አለበት። ከዚህ የባሰ ጣጣ አይመጣም። አዲስ አበባ ለኢትዮጵያኖች በሙሉ ቤቱ ናት፣ ከተማዋ ናት። አውስትራሊያ ቁጭ ብለ፣ ካናዳ ቁጭ ብለ፣ አሜሪካ ቁጭ ብለ ፒፒፒፒ ወሬ አይደለም። ተሰምቶ የማይታወቅ እድል ቤት መግዛት ለምትፈልጉ ደንበኞች 40% ቅድመ ክፍያ ከፍለው ቀሪውን 60% ቤቱን ሲረከቡ የሚከፍሉት ለዛውም ጫካ ፕሮጀክትና ቅንጡ ቪላ ቤቶች በሚገኙበት መገናኛ በሊቪው ሆቴል አጠገብ ሙሉ የአዲስ አበባን እይታ የሚያዩባቸውን ቤቶች በአጠቃላይ ክፍያ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር አማራጭ አዘጋጅተን እየጠበቅናችሁ ነው። ምን ይሄ ብቻ! የመጨረሻ እድል ደግሞ የዲፕሎማቶችና ትልቅ የንግድ እንቅስቃሴ ባሉባቸው በቡልጋሪያ አፍሪካ ህብረት አጠገብ እና ሳር ቤት አደባባይ ፊት ለፊት የንግድ ሱቆችን ከ1.7 ሚሊዮን ብር አጠቃላይ ክፍያ ጀምሮ የመኖሪያ ቤቶችን ደግሞ ከ5.4 ሚሊዮን ብር ጀምሮ ማግኘት ይችላሉ። ልብ ይበሉ ታዲያ እነዚህ ቤቶች ያለምንም ዋጋ ጭማሪ በኢትዮጵያ ብር ከፍለው የሚጨርሱበት ነው። ለበለጠ መረጃ በ0980 72 81 73 ይደውሉልን። ቴምር ፕሮፐርቲ የህልሞ ማረፊያ። ሰላም ጤና ይስጥልኝ የሀሌታ ቤተሰቦች፣ ሰላምና ፍቅርን ተመኘው። ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ የምንለውን ሀሳብ የምናቀርብበት ሰዓት ነው። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ካደረጋችሁ ታተርፋላችሁ እንላለን። ዛሬ በአዲስ አበባ ጉዳይ ውይይት እናደርጋለን። ለዚህ ውይይት የመረጥናቸው የሰብአዊ መብት ተሟጋች ጠበቃ ጋሽ ወንድሙ ኢብሳን ነው። ጋሽ ወንድሙ ኢብሳ የሀሌታ ቤተሰብ በመሆን ረዘም ላለ ጊዜ ሀሳባቸውን በፍጹም ቅንነት እየሰጡን ይገኛሉ። ጋሽ ወንድሙ ከብዙ ቆይታ በኋላ ሀሌታ ሚዲያ ተገኝተዋል። በናፈቆት በዓለም ዙሪያ ባሉ አድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። ተሾመ አንተም ስለጋበዝከኝ አንተንም ሆነ የሀሌታ ሚዲያንም ቤተሰቡንም በጣም አመሰግናለሁ። መልካም ጋሽ ወንድሙ እንግዲህ ዛሬ በአንድ ሁለት ሀሳብ ጉዳይ ላይ ከእርሱ ጋር ውይይት እናደርጋለን። አንደኛው አዲስ አበባ የማን ናት በሚለው ጉዳይ ላይ አየሩን የያዘው በተለይ በምክክር ኮሚሽኑ ላይ አነጋጋሪ የሆነ ጉዳይ ስለሆነ እርሱ ደግሞ የህግም ሰው ስለሆኑ ታሪካዊ እውነታን ረዘም ላለ ጊዜ ስለተወያዩ ስለ አዲስ አበባ ጉዳይና በመቀጠል ደግሞ ጽንዶ ስለተባለው ፕሮግራም ወይንም ስላለው ጉዳይ
ከእርሱ ጋር ውይይት ይኖረናል። በቅደም ከተከተል እንጀምር ብዬ ነው። አዲስ አበባ የኢትዮጵያ ዋና ከተማ፣ የአፍሪካ መዲና፣ የዓለም ከተማ ጭቅጭቅ ተነስቶባታል። አዲስ አበባ የማን ናት ከሚሉ ብንጀምር። አመሰግናለሁ ታሼ። የሀሌታ ቤተሰቦችም እንኳን በሰላም ተገናኘን። አዲስ አበባ የማን ናት? ኢትዮጵያስ የማን ናት? እነዚህ ሁለቱ ጥያቄዎች የሚስማሙም የሚጣሉም ናቸው። አዲስ አበባ የኢትዮጵያውያን ናት። አዲስ አበባ የአፍሪካውያን ናት። ይሄ ዝም ብሎ የተገኘ አይደለም። በኢትዮጵያውያን ሕዝብ ትግል፣ በአፍሪካውያን ሕዝብ ትግል የተገኘ ነው። በመጽሐፌ የእውነት ምርኩዝ ቅጽ 2 ላይ አስቀምጫለሁ። አዲስ አበባ የኢትዮጵያ ዋና ከተማ የሆነችው የአገሪቷ መንግስታት ወደ አዲስ አበባ ሳልመጣ 2 ነገር ላስቀምጥልኝ። ህገ መንግስትና አገረ ህግ የሚሉት ነገር ለየራስ ነው። በአፍሪካ ውስጥ 3 አገሮች አገረ መንግስት አላቸው። 51 የአፍሪካ አገሮች እንደውም ኤርትራ ህግም የላትም፣ ህገ መንግስት የላትም። 50ዎቹ ህገ መንግስት ነው ያላቸው፣ የኢትዮጵያን መንግስት ጨምሮ ህገ መንግስት ማለት የመንግስት መሪዎች መንግስታት ለራሳቸው የሚጠቅማቸውን በራሳቸው ምኞት፣ በራሳቸው ፍላጎት፣ በራሳቸው አንደርስታንዲንግ፣ በራሳቸው እውቀት የሚያወጡት ነው። የአፄ ኃይለ ሥላሴ 1923ቱም ህገ መንግስት ነው። የ1948ቱም ህገ መንግስት ነው። 66ም አልጸደቀም እንጂ አፄ ኃይለ ሥላሴ ያሻሻለው ህገ መንግስት ነው። የደርግም ህገ መንግስት ነው። የኢህአዴግም ህገ መንግስት ነው። እነዚህ ህገ መንግስቶች በአፍሪካ በሙሉ አፍሪካ ከኢትዮጵያ በቀር በቅኝ የተያዘች በሙሉ ህገ መንግስት ነው። 3 አገሮች ግን ህግ አገር ነው ያላቸው። ህግ አገር ኬንያ በኬንያን ኮንስቲቱሽን የኬንያ ህገ መንግስት ሳይሆን የኬንያ ህግ አገር ነው፣ አገረ ህግ ነው። የደቡብ አፍሪካ አገረ ህግ ነው። የጋና አገረ ህግ ነው። የአሜሪካ አገረ ህግ ነው። የአሜሪካ ህገ መንግስት የላትም፣ አገረ ህግ ነው። ምን ማለት ነው? የህገ መንግስት የሚባለው የመንግስት ህጎች የመንግስት ሹማምንቶች የሚያወጡት ነው። አፄ ኃይለ ሥላሴ ያወጡት መንግስታት ወደ 30 ወደ 40 እንዲህ የሆኑ ነው። ደርግም እንደዛ ነው። የአገር ህግ ግን በቄሶች፣ በሼሆች፣ በአገር ሽማግሌዎች፣ በሴቶች፣ በወጣቶች፣ በአርብቶ አደሮች፣ በአርሶ አደሮች ልክ አሁን ኢትዮጵያ ውስጥ የተጀመረው አገራዊ ምክክር ይሰባሰብና በፈረንጅኛ ኢንፑት የሚሉት ወይም ደግሞ ምንድነው የውሳኔ ሀሳብ በእንደዚህ አይነት በሃይማኖት፣ በፖለቲካ፣ በኢኮኖሚ፣ በባህል፣ በቋንቋ ዋና ከተማ ምን የአገሪቷ የአስተዳደር መዋቅር እንዲሁንም ብሎ ገበሬው፣ ነጋዴው፣ ሴቱ፣ ወንዱ፣ የተማረው፣ ያልተማረው የህዝብ ተወካይ በተጨባጭ አሁን ኢትዮጵያ ውስጥ ከ86ቱም ብሔረሰብ የተለያየ ቋንቋ ያላቸው ልክ ኢትዮጵያን የሚመስል ምንም ነገር ስማርት ሊቃውንቶች ያሉበት በዚህ ኢትዮጵያ ሀገራዊ ምክክር ውስጥ ምንም ነገር የማያውቁ አሉበት። እንዲህ አይነት ሰዎች ተሰብስበው በእንደዚህ አይነት ህግ አውጡልን ሲሉ ይሄ የአገር ህግ ሆኗል። ምክንያቱም ከዚህ አትጡ። የአገር አስተዳደር በክልል መሆን የለበትም፣ በጠቅላይ ግዛት መሆን አለበት፣ በክፍላት ሀገር መሆን አለበት። ሌላ ስም ይሰጥ። ምክንያቱም ክልል ማለት እንደ አገር ስለተወሰደ እያጣለን ስለሆነ ከአሁን በኋላ ፖለቲካና ፖለቲከኞች በ50 ዓመት ውስጥ የእኛን ችግር ሊፈቱ አልቻሉም፣ የእኛን ችግር ከመፍጠር በቀር። ስለዚህ ይሄ ተሰብስቦ ፖለቲከኞችም አሉ። ቁጥሯቸው ግን ከ4000 1000 አይሆንም፣ 305 አይሆንም። ይሄ የፓርቲ ተጠሪዎች፣ የክልል አስተዳደር ምናምን ሰፊ ህዝብ ቤቱ ነው ታች። እንዲህ አይነት ህግ ሲወጣ ይሄ የአገር ህግ ይባላል። ኢትዮጵያ አሁን ህገ መንግስት ናት አላት። የማን ነው? ልክ የአፄ ኃይለ ሥላሴ ደርግም ይሄ የኢትዮጵያ ህገ መንግስት ደግሞ የዘረኞች ህገ መንግስት ነው። ምን ማለት ነው የዘረኞች ህገ መንግስት ማለት? ጣሊያን ኢትዮጵያን ወረረ ጊዜ ኢትዮጵያን 5 ቦታ ከለለ፣ በቋንቋ ላይ ተመስርቶ የአማራ ክልል፣ የኦሮሚያ ክልል፣ የኦጋዴን ክልል፣ ምን ክልል 5 ክልል ከለለ።
የኦሮሞ ነፃ አውጪና የትግሬ ነፃ አውጪ ሌንጮና መለስ በረሃ ላይ ተቀምጦ በአምስቱ የጣሊያን ወረራ ዘመን ክልሎች ላይ 4 ጨምሩና 9 ክልሎች አደረጉ። አገር ነው ያለው። ሁኔታውን አመቻቹ። ኢትዮጵያን 9 ቦታ መክፈል ነው። የሀሌታ ቤተሰብ ተከታታይ አፍሪካ ውስጥ ወደ ምዕራብ አፍሪካ ያሉ አገሮችን ቢታይ 3 የአፍሪካ ምዕራብ አፍሪካ ያሉ አገሮች ባሌን ክፍለ ሀገር አያክሉ። ባሌ አርሲን ሳይጨምር ሀረርጌን ሳይጨምር ቁርጥራጭ ተደርጎ ይሄን ያደረጉት ምዕራባውያን ናቸው። በልክ ሆኖ እንዲህ ትልቅ አገር ከሆኑ አይገዙም። እንዲህ ቁርጥራጭ ነው። አውሮፓ ህብረት የሚባለውን ሰድ ከትልልቅ አገሮች የሚባሉት 10 ናቸው። እንግሊዟን ደሴት ጨምሮ 16 ቁርጥራጮች ናቸው። በቃ አዲስ አበባን ያክሉ በምንም በህዝብ ብዛትም በምንም ማለት። ስለዚህ ምንድነው አገሪቷ አሁን ኢትዮጵያ ወደ ህግ አገር ልትለወጥ ነው የተሰበሰበው። እዚህ ላይ አሁን አዲስ አበባ ማን ነው ብሎ ጥያቄ የማነሱ ሰዎች የጣሊያን ቅኝ ገዢዎች ኤክስቴንሽኖች ናቸው። ያን ጉዳይ ለማስፈጸም የሚሄዱ ናቸው። ይህን ጉዳይ በኢትዮጵያ ውስጥ ነቢዩ መሐመድ ነው ያሉት። ጥንብ ዘረኞች፣ ጥንብ ማለት እኔ አላልኩም፣ ቁርአን ነው ያለው፣ ነቢዩ ነው ያለው። ጥንብ ዘረኞች አንዱን ጠላት ሲጨርሱ አንድ ጠላት የሚሉትን ሲጨርሱ እርስ በርስ ይባላሉ። አሁን ዋናው አዲስ አበባ የማን ናት የሚሉ ወገኖች ከኦሮሞ ይሁን ከአማራ ይሁን ከሌላ ይሁን አዲስ አበባ የሁላችንም ናት። እስካሁንም የሁላችንም ናት፣ ወደፊትም የሁላችንም ናት። እንደው እኔ ከተወለድኩበት ከኦሮሞ ማህበረሰብ ልነሳ። ማን ነው ውጣ ያለው አዲስ አበባ ኦሮሞ ከኦሮሞ ዋና ከተማ ማን ውጣ ያለው? አሁን ስሙን የማልጠራው አንድ የኦሮሚያ ፕሬዝዳንት በነበረበት ጊዜ ልክ አሰብን ያለምንም ብጣሽ ያለምንም ውሳኔ እንደተላለፈ የኦሮሚያ ዋና ከተማ ወደ ናዝሬት ወይም ወደ አዳማ ይሄድ ብሎ መለስ በቃል በጽሁፍ ትእዛዝ ሰጠው። ያ ሰው ፕሬዝዳንት እያለ የኦሮሚያ ፕሬዝዳንት በእርግጥ ሞግዚት ነው። ያው እስከ ለማና እስከ ሽመልስ ድረስ ኦሮሚያ በሞግዚት ነው የምንተዳደረው። ለሞግዚቱ ትእዛዝ ተሰጠው። ኦሮሚያ ፕሬዝዳንት የሆነ ሰውዬ ደግሞ የአዲስ አበባ ዩኒቨርሲቲ የቦርድም ሊቀመንበር ነው። የኦሮሞ ወጣቶች እንዴት ነው ከአዲስ አበባ የምንወጣው? አዲስ አበባ ኦሮሚያ ዋና ከተማም ነው፣ የሸዋ ዋና ከተማ አንወጣም ብሎ ሰላማዊ ሰልፍ ቢጠመቁሩ በህገ መንግስቱ መሰረት 300 የኦሮሞ ተማሪዎችን ስም ለቅሞ ይሄ የኦሮሚያ ፕሬዝዳንት እድሜ ልክ ትምህርት እንዳይማሩ ወሰነባቸው። በቦርድ ተወሰነና ለዩኒቨርሲቲ ተሰጠ፣ ተባረሩ። 300 የኦሮሞ አባቶች አቶ ቡልቻ ደመቅሳ ነፍሳቸውን ይማራና ያ ጀንትል ሰው 300 ሽማግሌዎችን ሰብስቦ ይሄ ኦሮሚያ ፕሬዝዳንት በነበረው ላይ ሄዶ አቤት ቅጡ ሂድ ወደ ናዝሬትም እኛ ልጆቹን እንከለክላለን። እየሰማኝ ነው ተሾመ አለታ ተሰማላችሁ? እኛ ልጆቹን እንከለክላለን። ብትፈልግ አዳማ አይደለም አሰላም አምቦምድ ልጆቹ ግን ይማሩ። አንድ ዓመት ይቀጡ፣ 2 ዓመት ይቀጡ። እድሜ ልክ ግን በኢትዮጵያ ውስጥ ትምህርት ቤት እንዳያገኙ የሚለው ለንሳል ሰውዬም እንዳለን እንግዲህ ሲያንሳቸው ነው ሞት ነው የሚገባቸው አለ። ይሄን በጆሮኔ የሰማሁት ቀልድ አድርጎ አሁን ይሄ ሰውዬ ያ ነገር ይቅርታ ብያለሁ ስንት ጊዜ ይቅርታ ይባል 300 ተማሪዎች ህይወት ላይ ፈርድ። ይሄ ሰው አሁን ያ ሰው ስሙን ለመጥራት ስለምታወቅ አልወርድም ብዬ ነው እንደሱ ራሴንም አከብራለሁ፣ ኦሮሞ ማህበረሰብ አከብራለሁ፣ ኢትዮጵያንም አከብራለሁ። እነዛ 300 ያነ ጊዜ ኦሮሞ ዋና ከተማ ከአዲስ አበባ ወጣማቱን ለማክበር አሁን ምን አለ ለፌ ፍንፍኔ ከሰት ገነ አከምት ባና አለ ማለት የኦሮሞ አጥንት የተከሰከሰበትን አዲስ አበባ ጥለን እንዴት የት እንሄዳለን አለ። እግዚአብሔር ያሳይ። ይሄ ማን ነው? ጥንብ ዘረኛ ነው። አዲስ አበባ የማን ነው የሚል ሰው ኢትዮጵያን የማይቀበል ብቻ ነው። ይሄ ሀገራዊ ምክክር እንዳልኩ ኢትዮጵያ ፓርላማ 5 ዓመት ቆይቼ 540 ሰዎችን 5 ዓመት ማምር ነኝ እኔ እንትን አይደለም ከሰዋል አለ
ገብቼ ሳይ 547 ሰዎች የኢትዮጵያን ህዝብ በትክክል ይገልጻሉ። ምን ማለት እንደሆነ አውቃለህ? እንደ በየነ ጴጥሮስ አይነቱ ጀንትል አንደበተርቱ ትሁት ማይሳደብ ማይተብት ጀንትል ጨዋ ሰዎች አሉ ፓርላማ ውስጥ። ምን ብዬ ላስቅ ምን ብዬ ላስጨብጭብ ብሎ ለራሱ እንኳን መፍጠር አልቻለውን ከመቶ ዓመት በፊት ሌላ ሰው ያለውን ጥቅስ ጠቅሶ ለምሳሌ የተራበ ሰው መሪዎቹን ይበላል። ይሄን ያሉት ገብረሂዳኝ ባይከዳኝ በ1900 በአፄ ምኒልክ የጠኔ ዘመን ነው። ይሄን ወስዶ የሚያስቁ ሰዎች ያሉበት ሰካራሞች ያሉበት ነው። ማናቸው እንደዚህ አሁን የህዝቡን የሚያስቁት ማለት ነው? በቃ እንትን ስማቸው ላለማውረድ ብዬ ነው። ይታወቃሉ። የተራበ ሰው ሰውን ይበላል ብሎ ሰውን የሚያስጨበጭቡት ህዝብ ያውቃቸዋል። በፓርላማ ውስጥ ዛሬም ይላሉ ነገም ይላሉ። ለምሳሌ ላለማውረድ ብዬ ራስን ላከብ ፓርላማ ሳይ ጊዜ እኔ አርሲ ሸዋ እዚህ ኢትዮጵያ ውስጥ 27 ዓመት አስተማሪ ሆኜ የኢትዮጵያ ህዝብ የሚታየው ሰካራሙ፣ ወረኛውን፣ ውሸታሙ፣ ምን ሌባውን በሙሉ 540 ውስጥ ታያል። እውነትም ፓርላማ የኢትዮጵያ መስታወት ነው ይል ነበር። አውጣለሁ በመጻፍ። አሁን የሀገራዊ ምክክርም ተመሳሳይ ነው። ጨርሶ ኢትዮጵያ የሚል ስም መስማት የማይፈልግ ከውልደቱ እስከ አፈር እስከሚበላ ድረስ ኢትዮጵያ የሚባል ነገር አልቀበልም የሚል ሰው ሁሉ ሀገራዊ ምክክር ውስጥ ገብቷል። ስም ይቀየር፣ የኢትዮጵያ ስም ይቀየር የሚል ማለት ነው። በቃ ኢትዮጵያ አይደለም ምን ኢትዮጵያ አይደለም። የተወለደበትን ብሔረሰብ ጠርቶ ኦሮሞ ኢትዮጵያ አይደለም ይላል፣ ትግሬ ኢትዮጵያ አይደለም ይላል። በተለይ እነዚህ ሁለቱ። አማራ ደግሞ ትናንትና የኛን ኢትዮጵያን ጠፍጥፈን የሰራን ስንቆየና አሁን ኢትዮጵያ አይደለም ማለት 2011 ለውጥ መጥቶ ከሚሴ አንድ በአማርኛ ተናጋሪና በኦሮሞኛ ተናጋሪ ህዝብ መሃል በተፈጠረው ግጭት ጉዳዩን የፈጸሙት ከኦሮሞኛ ተናጋሪም ከአማራ ተናጋሪም ወደ ደቡብ አፍሪካና ወደ አረብ ሄደዋል። ምስኪን የኦሮሞ እንትኖቹን ወደ 40 ምናምን የሚሉትን አሰሩ። በዛ በነበረው ያኔ በወያኔ ጊዜ በነበረኝ በነፃ የአማራን ክልል ስለማገለግል አማራ ስልኮ እስላምም ነው ክርስቲያንም ነው ጴንጤም ነው አይደለም ተጠርቼ ሲሄድ ወሎ ደሴ የአማራ ጠቅላይ ፍርድ ቤት ነው ጉዳዩን የሚያው ፌደራልን ወክሎ ልጆቹ በሰዎቹ ተናደዋል። ከሚሴዎች ናቸው፣ እስላሞች ኦሮሞዎች ናቸው እና በአማራ ኦሮሞኛ ነው የሚያወሩ ፍርድ ቤት። እኔም በኦሮሞኛ ነው አቁሙ ተባለ። በኦሮሞኛ ማውራት አትችሉም ተባለ። ትርጉም አምጡ አለ። አይ ትርጉም ምናምን ነገር የሚባል የለም አለ። በጣም ተጣላ። ያቁኛል ደግሞ ከዚህ ሄዱ ዳኞች ናቸው፣ ከዚህ ሄዱ አቃቢ ህጎች ናቸው። በቃ ችግር ተፈጠረ። ትርጉም አምጡ አለዛ ምናምን ነበር። በጣም ተከራከርኩ። ለማሳጠር እንደምንም ትርጉም መጣና ጨርሰን ስንወጣ አንድ ዳኛ ጋሽ ወንድሙ ብሎ ጠራ። እውነቴን ነው የምልህ፣ ያ ዳኛ ጫካ ካልገባ ጫካም ቢገባ ይሰማል። ዩቱብ አለ። ወንድሙ አለ አብይ አህመድ የሚባል ኦሮሞ ኢትዮጵያን ገነት አርጎ ቢገዛ እኛ አማሮች አንቀበል ማለት ዳኛ ነው። አንተ እውነቴን ነው አምላክ እግዚአብሔር ፈክረ ምን ይሄ ዳኛ ሆነ ብድን ነው። እኔ አማራ እንደዚህ ብሏል አልልም። እንደዚህ አይነት ዳኛ አሁን በአገራዊ ምክክር ውስጥ አሉ። ከየት ከኦሮሞ ከትግሬ ከአማራ ያበዱ እብዶች አፋቸውን ማር አድርገው ገብተዋል። 2015 ዓመተ ምህረት ፕሪቶሪያ ላይ የሰላም ስምምነት ተፈረመ። ጥቅምት 24 ህዳር 15 የኦሮሚያ ብሔራዊ መዝሙርና የኦሮሚያ ሰንደቅ ዓላማ በመላ 500 በላይ አዲስ አበባ ውስጥ ያሉ ትምህርት ቤቶች ውስጥ መዝሙሩን ይዘመር ሰንደቅ ዓላማ መውጣ ተባለ። ወጣውና ምን ተፈጠረ? ሰላም ነው ወረደ ፕሪቶሪያ ላይ በህወሓት በሚባል ቡድንና በኢትዮጵያ ፌደራል መንግስት ማለት ኢትዮጵያ ፌደራል መንግስት ህጋዊ የኢትዮጵያ ህዝብ ተወካይ ነውና እንዲህ አይነት የምታደርጉ ኦሮሚያ ውስጥ ያላችሁ ሰዎች ጠበደላላ ናችሁ። በህግ አምላክ የኦሮሚያ ባንዲራ በበቂ ደረጃ ከ30 ዓመት በላይ ተውለብልቧል። ይቀጥል። አዲስ አበባ ውስጥ ኦሮሚያ ትምህርት ቤት ኦሮምኛ የሚሰጥበት ትምህርት ቤት ባንዲራ ይውጣል። በመላ አዲስ አበባ ከተማ ግን ኦሮምኛ የሚሰጥበት አይወጣም ብያል። ብልጽግና ውስጥ ያሉ ዘረኞች ጥንብ ዘረኞች 4 ወር ፈርዶብኝ ዳርቲ ገብቼ
እግዚአብሔርና መንግስት ደርሰው ጥንብ ዘረኝነት ያልኩት እኔ አይደል። ጥንብ ያለው ነብዩ መሐመድ ነው። ዘረኝነትን የጨመርኩት እኔ ነኝ። እኔ አሁን አዲስ አበባ የማን ነው የሚሉት እነዛ ሰዎች ናቸው። አዲስ አበባ አገራዊ ምክክሩ ቆንጆ መፍትሄ አምጥቷል። ምን አለ? እያንዳንዱ ክልል ዋና ከተማውን የመምረጥ መብቱ ይጠበቅለት በህገ መንግስት ላይ 10 ክልሎች ካሉ 12 ክልሎች ካሉ እያንዳንዱ ክልል የክልሉ ዋና ከተማ ወስኖ መወሰን ይችላል። አዲስ አበባን ጨምሮ ማለት ነው። ማን ነው ኦሮሚያን ውጣ ያለው? የጠብ ደላሎች ግን ጉዳዩን የኦሮሞና አማራ ለማድረግ ጉዳዩን ዶክተር ማን የፕሬዝዳንት ሽመልስና ፕሬዝዳንት አራጋ ለማድረግ አዋክቦ አገሩ አዲስ አበባ አማራ ነው፣ ቁጥሩ ህዝቡ ብዙ ነው። የኬንያ ፕሬዝዳንት በቀደም ላይ ሲናገር የኢትዮጵያን ህዝብ ብሔሮች በሙሉ ስም ጠርቶ ቁጥሩ ብዙ ይሁን ትንሽ እኛ የምናውቀው ኢትዮጵያ ነው። በቁጥር ብዛትና በቁጥር አነስተኛነት አይደለም ነው። ቁጥሩ አነስተኛ ሆነ ብሔረሰብና እንደ ኦሮሚያ፣ አማራ፣ ባልኪ ብሔረሰብ እኩል ነው ማብታቸው። ለዚህ ነው በአሜሪካ ውስጥ አሁን እያንዳንዱ ሴኔት ስንት ነው አለ? ሁለት ነው አለ። ይሄ ኢትዮጵያን ፌዴሬሽን ኮሚሽን ትክክል አይደለም። ስለዚህ እኔ በጥቅሉ አዲስ አበባ የኦሮሚያና ከተማ አይደለችም ማለት የለም፣ ያስወጣል። አንድ ተረት ልንጣ ወንድሜ ለመቻ ይብሳ የሚባለው ሰንጋ ፈረስ አለ። እንደ ወፍ ይበራል ፈረስ። ልክ እንደ 100 ሜትር 200 ሜትር ይሄ አትሌቲክስ ሩጫ ሰንጋ ፈረስ ገርማማ የምትለው ጉክስ መነሻና መድረሻ አለው። ከዚህ ከመነሻ ገባ ብለ ብትነሳ አይፈቀድም፣ ወደ ኋላም አይፈቀድም፣ ወደፊትም አይፈቀድም። ስታበር እዛ እስከምትዘት መያዝ አለብህ ፈረሱ። ሰውየውን ይዜ ፈረሱ ፈጣን ነው ማለት። ስትሸሽ ደግሞ እሱ ጥለ መግባት አለብህ። የኔ የወንድሜ ለመቻ ዳማ ሰንጋ ፈረስ እንደወፍ ይበራል። ስለዚህ ይፈሩታል። እሱ ሲያበር ከሩቁ ይነሳሉ። አጫዋቾች አሉ። ግባ ወደ እንትኑ ግባ፣ ይሄ 100 ሜትር 200 እግር ስታልፍ አይሆንም ግባ ይሉታል። ወንድሜ ለመቻ ምን ይላል መሰል? ተው ይላል። ምክንያቱም በፈረሱ ይተማመናል። እውነትም ሁለት ተዘላ ከዚህ ተነስቶ ጫፉ እስከሚደርስ ሰውየውን በጥፊ በካልቾ እየተፈጠፈ እዛ ደርሰው ይገባል። ሰነፉት ፈረሱን ጣልኝ ይላል። ፈረሱን የማይተማመን አሁን የአዲስ አበባ የማን ነው የሚሉት የበታችነት የሚሰማቸው ተናግሮ ማሰመን የማይችሉ ያለፉትን አርበኞች ይነግዱበታል እንጂ እነሱ አሁን ኢትዮጵያንም አዲስ አበባንም ክልሉንም አማራም ሆነ ኦሮሚያ ትግሬም ሆነ ማለት ነው በተለይ አማራና ኦሮሞ ማለት ያልቻሉ ናቸው እንጂ አዲስ አበባ የአስሩም ክልሎች እንትን እኮ ነው። አዳነች አቤቤ እኮ የመንግስት እኮ ጉድ ሰርቷል። የኦሮሞ ባህል ማዕከል አለ አይደል? ስቴዲየም የአማራ ባህል ማዕከል ተሰጥቷል አውቃለሁ። የትግራይ ተሰጥቷል፣ የሶማሌ ተሰጥቷል። ቤተ መንግስት እዚህ ይሁንልን ካሉ ምን ችግር አለ? ምክንያቱም አዲስ አበባ ኢትዮጵያ በተፈጥሮ የታደለችውና ለኦሮሚያም የኢትዮጵያም አዲስ አበባ መሃል ሆነች እንጂ የአገር ከተሞች እኮ የአገር ዳር ናቸው። ሶማሌን ውሰድ፣ ሞቃዲሾ የት ነው ያለችው? የአሜሪካ ዋና ከተማው ሰዳር አገር ከተሞች በሙሉ ጫፉ። ስለዚህ የኢትዮጵያ ክልሎች ዋና ከተማችን አዲስ አበባ ነው ካሉ ህጉ ፈቀደ አልከለከለም። ለምንድን ነው አዲስ አበባ የኦሮሚያ ዋና ከተማቱን የሚባለው? ጠበደላላ ነገር ለማጋጋ። ይሄን ደግሞ ኦሮሞ ለ50 ዓመት ለኦሮሞ ያልተጣ ምላሰው ነው። እነዚህ ዘረኞች ደግሞ ጥንብ ዘረኞች ምላስ ናቸው። ምላስ ማለት ለራሱ ላንቃ ውስጥ ተቀምጦ ጭንቅላት የሚያስደበድብ ነው። አሁን ይሄን የሚሉት እዚህ ያሉትም በኢሚኒቲ የተከለሉ ናቸው ወይም በብልጽግና ስም የተከለሉ ናቸው። ቃሪ አብዛኛው አሁን ስማቸውን አልጠራም። እነዚህ ምላሶች ወይም ደግሞ ጥንብ ዘረኞች ውጪ ሆነው ንፋስ አይነፋቸው፣ ፀሐይ መታቸው፣ ይሄን ህዝብ ያዋጋሉ። ስለዚህ እኔ አዲስ አበባ አገራዊ ምክክሩ ባስቀመጠው መሰረት የፌደራል ዋና ከተማ ናት፣ የኦሮሚያ ዋና ከተማ ናት። ውጣ ያየል የሚያሳዝነኝ አዲስ አበባ የኦሮሚያ ዋና ከተማ ከአዲስ አበባ ሲያወጣ አታውጣት ብሎ 300 ልጆችን የቀጣ ሰው ዛሬ በዩቲዩብ ላይ ጊዜ ሰጠኝ ብሎ አጥንት የተከሰከሰበትን የኦሮሞ አጥንት ጥለን አንድም ይላል። አጥንት ከሰከሰ እስኪ 300 ልጆች እኮ ዛሬ ልጆች ታግሎ የትም ቢደርሱ 300 የኦሮሞ አባቶች እኮ ተዋረዱ። እሱ ጋር ይሄ ሰው ነውርና ገንዘብን ደብቅ ይላል። እኔ ነውርን ትደብቃለህ እኮ እንደ አንዳንዶቹ አያት አባቴ ምስቴን ሸጥ አይባል
እዚህ ላይ ግን ጋሽ ወንድሙ በዚህ በአዲስ አበባ ጉዳይ የለውጡ አንዱ መነሻ ሐሳብ የነበረው እኮ በአዲስ አበባ ዙሪያ የመስፋፋቱ ጉዳይ ነው። እንደውም አንድ ማስታወሻ ተደርጎ የሚነገረው ኢንጂነር ታከለ ኡማ የተናገሩት ንግግር በጊዜው ከንቲባ ሳይሆኑ የቄሮ ትግል ያመጣው አንዱ የአዲስ አበባ ጉዳይ ነው። አሁን ሀገራዊ ምክክር ላይ የምንሰማው በተለይ አዲስ አበባ የሁለት ብሔሮች እስከምትመስል ድረስ ሁለት ብሔሮች ግብ አድርገው እንዲያሉ ሚዲያ ላይ እንሰማለን። ሀገራዊ ምክክር ግን ያው ፕሮፌሽናል በሆነ መልኩ ጉዳዩን እያስኬደ ነውና ይህንን ጉዳይስ እንዴት ያያሉ? አዲስ አበባ የኢትዮጵያ 86ቱን ብሔረሰቦች አሁን በአዲስ አበባ ውስጥ የአማራ ቁጥር በዛ የገሌ በዛ ይላል አይደለም። የዓለም ሕግ እንዲህ አይልም። እኔ ሕግ ተማሪ ነኝ። ከተማ ውስጥ የሚኖር ሰው አንድ ሰውና 100 ሰው መብቱ እኩል 100 ስለሆንክ መብቱ ብዙ አይጨምርም። ስላነሰ አይደለም። እኔ እኮ አዲስ አበባ እኮ አሁን እኮ የሚፈለገው አማራ ይሄ ምንድነው እነዚህ ጥንብ ዘረኞች እንደምንም አድርጎ የመንግስት እንዳይረጋጋ እንደምንም አድርጎ ረብሻው እንዲፈጠር የማይችሉትን ለምሳሌ አሁን አንዳንዱ አውስትራሊያ ተቀምጦ እስቲ አዲስ አበባን የፌደራል ዋና ከተማ አድርጉና አዲስ አበባን በጦር መሳሪያ እንደበድባለን አማጾቹን ግቡ ላለው የለውም እኮ ምንም ወታደር የለውም እኮ ለምላስ ዳጋት የለውም ለተቀማጭ ሰማይ ቅርብ ነው 20 ተከታይ ወታደር የለውም አይመጣም ደግሞ እዚህ ኬንያ አካባቢ ወይ ደግሞ መስዋዕትነት ተከፍላለሁ ብሎ አይመጣም አውስትራሊያ ቁጭ ብሎ ኮሚሽነሮቹ ይገደላሉ የአዲስ አበባ ህዝብ ይጨፈጨፋል አዲስ አበባ ህዝብ ስትጨፈጨፍ እኮ 86ቱን ብሔረሰብ እዚህ ነው አዲስ አበባ የሰሜኑም ልጅ የደቡቡም ልጅ የምዕራቡም የምስራቁም በእያንዳንዱ ቦታ አለው አገሩ ናት የሚያሳዝን ነገር ልንገር በአንድ ሀገር ውስጥ እንግዶች የሚባል ነገር አለ እንዴ ማጣ የሚባል ነገር አለ እንዴ ኢትዮጵያ ውስጥ የለም እኮ አንድ ፓርቲ እኔ የነበርኩበት ፓርቲ ሰውዬ እንግዳ ሰው ቤት መጥቶ ይላል አዲስ አበባ ላይ ኢትዮጵያኖች በሙሉ ቤቱ ናት ከተማዋ ናት እንግዳ አይደለም እንግዳ የለም እንግዳ አይደለም ባሪው እኮ ነውር እኮ ነው ነውሪና ደብቅ አሁን ኬንያ ውስጥ ኬንያውያን በሙሉ ናይሮቢ አንድም ሰው ከኬንያ ዛሴ ብሔር አለ አይደል እዛ እንግዲህ የለም እዚህ ኢትዮጵያ ውስጥ የሚመጡ ሰዎች ኢትዮጵያውያን ኦሮሞ ይሁን አማራ ይሁን 86ቱን ብሔረሰብ አዲስ አበባና አዋሳ አዲስ አበባ የተወለደ ልጅ አዋሳ የተወለደ ልጅ መቀሌ የተወለደ ልጅ አምቦ ነቀምቴ አርሲ አሰላ አዲስ አይነት ትውልድ አርሲ ነው አሰላ ዝዋይ ዱዳን 21 ዓመት እዚህ ኖሯል አዲስ አበባ የኔ ናት በቃ ትውልድ ቦታ ብቻ አይደለም ሀገሬ ስለዚህ አዲስ አበባ የአማራና የኦሮሞ ብቻ አይደለችም ያለም የለም ወደፊትም አይደረግም አሁን መሰለ እነዚህ ጥንብ ዘረኞች ፈሪዎች ናቸው አቋም የላቸው አቅም የላቸው አቅል የላቸው አሁን አንድ ጊዜ የኔ ማህበረሰብ ፈሪስት ነው ይላል አንድ ጊዜ ደግሞ ወይኔ ኢትዮጵያ ይላድን ይላል አንድ ጊዜ ደግሞ ኋላ ታነሳለ መሰለኝ ጽምዶን የሚያሰባስብ ነኝ ይላል እንደዚህ ጣዋሉ ዋለ እንደዚህ አይነት ሰዎች ኢባብ ናቸው ኢባብን ገለ መሬት ካስቀመጥ ነፍስ ዘርቶ ይነሳል እኔ ኢባብ ገዲ ያለው ገጠር ልጅ ሁሉ ይገላል ከተማው ደማ ኢባብን ገለ ደረቅ እንጨት ላይ ነው የምታስቀምጥ አልዛ አይሞት እነዚህ ደረቅ ላይ ካለ ነፍስ ይዘራል በቃ ድንጋይ ላይ ብታስቀምጥ ከድንጋይ ውስጥ አሽቶ ይደዘል ነፍስ ዘርቶ ይነሳል ኢባብ ጥንብ ዘረኞች እንደዚህ እንደ ኢባብ ናቸው ቃጥቅጤ መግደል አለበት ኦቦ ማን ነው ስመል ሰላም ይሄ የህይወትን ፈጠረ የሚባለውን ሰውዬ በአመት ሸፍቶ በሰማና ሸፍቶ አንድ ካልሲ አድርጎ ከድንጋይ ተሸክሞ አምጥቶ ቃልቴ ያስገብቶ ገራሙ መንግስት ለቀቀው ምን እያወራ ነው ስለዚህ እኔ አዲስ አበባ አገራዊ ምክክሩ በትክክል ኢትዮጵያን የሚወክል አንጻራዊ እኮ ነው አገር ይወክላል ሲባል እኮ የግድ ምንድነው ግን በጣም አንድ ያስደነገጠ መረጃ አለ አንድ ትልቅ የሀገሪቷ ፖለቲካ ላይ ተሰሚነት አለኝ የሚል የሀገራዊ ምክክር ኮሚሽን መሪ ፕሮፌሰሩ በግል ጉዳይ ወደ አሜሪካ ሲሄዱ ምክክር ኮሚሽኑን በትነው ጥለው ሄዱ ብሎ ዘግቦ ብዙ ሰው ደንግጦ ፋይናሊስታቸው መተው አረለዛ አይደለም አልኮበለልኩም አለው ምን ሰሙ ጥንብ ዘረኛ ምለው ጥንብ ዘረኞች አገር ውስጥ አሉ ጥንብ ዘረኞች ውጭ ያሉ ፕሮፌሰር መስፍን እኮ ኢትዮጵያዊ ጋንዲ እድለኛ ናቸው የማታ አራት የማታ ክብ የሳቸው ስም ተጠርቶ
የ4,000 ህዝብ ጭብጨባና ሞቅታ ቁጭ ብሎ ማዳመጥ አቅቷቸው ተነስቶ ቆሞ ሰላምታ ያደረጉትን አይታል። ማን ነው እንክብራ? አስቀድ ናቸው። ሚዲያ የሚባል ዘረኛ አለ። የራሱን አሁን አጥንታችን የተከሰከሰበት አዲስ አበባ ጥለን የት እንሄዳለን የሚለው ሰውዬ እኮ የኦሮሚያና ከተማ አዲስ አበባ አይሆንም ብሎ በቀላጤም አይደለም ልክ አሰብን በነፃ ለቀን እንደመጣን አዲስ አበባን ነቆ የሄደና አዲስ አበባን እንለቅም ያሉ የኦሮሞ 300 ወጣቶች እድሜ ልክ እንዳይማሩ የወሰነ የፈረመ 300 ኦሮሞ አባቶች ቡልቻ ደመቅሳን መሰለ ለሰማይ ከፍ ያለ ለምድር የከበደ ሰው ዝጎ ማርያም ብሎ ለምኖ በኦሮሞ ቋንቋ በምን ለምኖ ሲያንሳቸው ነው ያለ ሰው ዛሬ ስለ አዲስ አበባ መናገር መናወር አለበት። ስለዚህ እኔ ዴዝሞንድ ቱቱ እድለኛ ነው። እድልና ድል ያስፈልጋል። ተሾመ ድል ያለ እድል ያለ ድል አይሆንም። ፕሮፌሰሩ እድለኛ ነው፣ ባለድልም ናቸው። ጠቅላይ ሚኒስትሩ እድለኛ ነው፣ ባለድልም ነው። አንድ ነገር ልንገር፣ እነዚህም ጠቅላይ ሚኒስትሩ ላይ የሆነ ያልሆነ የሚጮሁ ሰዎች ጠቅላይ ሚኒስትር እኮ ህወሓት ውስጥ አድጎ ከ14 ዓመቱ ጀምሮ ህወሓትን በልቶ በትኖ ያፈረሰ ጠቅላይ ሚኒስትር እኮ ነው። ጥበቡ ልክ የለውም እኮ ሰለሞኒዝም ነው። ህወሓትን እኮ ፈረንጆች ፈርተውታል። ኢህአዴግን እኮ ፈረንጆች ፈርተውታል። አፉን ማር አድርጎ ሰረሰራቸው። ይህን ለውጥ ያመጡት ይሄ ጥንብ ዘረኞች እኛንን ሾፌሮች የሚሉ አይደለም። ሰሞኑን አንድ ሰው እጅ ሰጥቷል ይላል መሀል ሜዳ። እኔ ደግሞ ተማርኳል ነው ብሎ ተሸንፈዋል። ምን አለ መሰለህ ጠቅላይ ሚኒስትሩ እኛ ኢህአዴግን ስንታገል በሁለት የአውሮፕላን ኢንጂን ይበር ነበር አለ። ወያኔዎችን አባራን ብለን እኛ ስንገባ እሱ የግነት ጥለን ሄደዋል አለ። ሜዳ ላይ ቀረን ይላል ጥንብ ዘረኛ የሚለው ሰውዬ ማለት ብቃቱ ነው። አገር የሚመራው በዶክተር አይደለም በሶስት ሰው። አንደኛ አገር መሪ ይሰጣል፣ ከእግዚአብሔር ይሰጣል። ሁለተኛ ይሰራል፣ መሪ ይሰጣል፣ ስጦታ ይሰራል። ሶስተኛ ደግሞ ስጦታ ይሰጣዋል፣ እንደገና ይሰራል፣ ራሱንም ይሰራል። ጠቅላይ ሚኒስትር አብይ አሁን ስጦታ ተሰጥቶታል፣ እግዚአብሔር ሰጥቶታል፣ ራሱን ሰርቷል፣ ህዝቡን ፈቅዶለታል። እኔ በኢትዮጵያ ውስጥ ከህፃንነቱ ጀምሮ የአገር ጠቅላይ ሚኒስትር ይሆናል ብሎ ጠቅላይ ሚኒስትር ነፍሳቸውን ይመርና መለስ ፊት ለፊት ቁጭ ብሎ ጉምቱ የኢህአዴግ ሰዎች ባሉበት እኔ የኢትዮጵያ ጠቅላይ ሚኒስትር ይሆናል የሚል ሰው እኮ ልበ ሙሉነት ነው። ራሱን ሰርቶ ይሄን ለውጥ በቀንበር ተሸክሞ አምጥቶ አንድ ምሳሌ አምጥቷል። የመደመር መጽሐፍ ላይ ማራቶን ለብልጽግና ታላላቅ ሰዎች ትምህርት ይሰጥ ነው። እኔም ቀድቻለሁ። ሁሉም ላይ ይማራል። ዩቲዩብ አለ። 4 ማራቶን ላይ ሁሉም ተነሱዋል። ሄዱ ተንጠባጠቡ። የተወሰኑት ወጡ አለ። ለማ አብይ ገዱ ማለት ነው። ልክ ሲወጡ ሞፋራ የለመደ ነው፣ ማንም አይችለው። ኢብራሂም ጃይላን የሚባል አንገቱን የደፋ ኢትዮጵያዊ ጠመደው። አንተ ጠቅላይ ሚኒስትሩ ነው እኮ የሚያሳየው። ጠመደው አንተ በጥሶ ገባ። ኋላው መጣው መላጣውን እንደዚህ ያደረገች ፎራ አልተበቀ ትግል እንዲህ ነው። ልክ መጥቶ ሁሉም ተራገፉ። ፖለቲካ ውስጥ ማራቶን አለ። ኢብራሂም ጃይላን ጥሶ እንደገባ አብይ ጥሶ ገባ። ጥንብ ዘረኛ ሰው የምን አለ መሰለህ ዞር ስንል እሱ በሁለት የአውሮፕላን ሞተር ስለሚበር ሊደርስበት አልቻለም። ማን ነው እንደዚህ ያደረጋሽ? ሲቡን አልጠረም ወዳቂ ተዋል። በቃ እሺ ይታወቃል በተግባሩ ሚዲያ ላይ ሁሉ እኮ ነው የሚወሩ። ስለዚህ እኔ አዲስ አበባ የሁላችንም ናት ብለን ጨርስ። የሁላችን ብቻ ሳትሆን የአፍሪካውያንም ናት። የኬንያ ፕሬዝዳንት አባቱ ጆሞ ኬንያታ እንግሊዝ ለንደን ሲማር ኡሁሩ ጆሞ ኬንያታ አባቱ ጋር ይሄዳል። ኬንያ ያኔ ነፃ አልወጣችም። ጆሞ ኬንያታ ኢትዮጵያን አረንጓዴ ቢጫ ቀይ ባንዲራ አሳይቶ ይሄ ነው ከአፍሪካ አገር ነፃ አገር የኔና አንተ አገር ይሄ ነው ብሎ አሳይተኛል ብሎ ምስክርነት ሰጥቷል። በጣም የሚያሳዝን እኮ ጆሞ ኬንያታ ጥንብ ዘረኞች ዳንኤል ክብረት ነው ጽፎ በአማርኛ ጽፎ በእንግሊዝኛ ሰጠ ብሎ እኮ ያወራሉ። እውሩን እኮ ከዘር ማንዘሩ ንጉስ ከዘር ማንዘሩ ሀብታም የሚሰጥ እንጂ የማይቀበልን ዝም ብሎ ተራ ጥቅም ፈላጊ ጉበኛ ብሎ ያጥላላል። እነዚህ ጥንብ ናቸው። እነዚህን ጥንቦች ዝንቦች አትከተላቸው፣ አታሰማቸው።
አንዴ በግድ ስሙን መጥራት አለብኝ እሱ ታዲያስ ታንቱ የሚባል አንድ ሽማግሌ ኦሮሞን በሙሉ ከብት ነው አለ አሁን ታስሮ አለ ይሰው ታዲያስ ታንቱ ክፍለ ጦር ብለው ሰየሙለት ጥንብ ዘረኞቹ ምንድነው አዲስ አበባ አገራዊ ምክክር ኮሚቴው ኢትዮጵያ ተወካዮች እንዳስቀመጡት የፈለገ ክልል ዋና ከተማውን አዲስ አበባ ማድረግ ይችላል ኦሮሚያማ ጥያቄ የለም እኮ ነው እኮ ጠበደላላ ነው እንጂ በሙሉ ኦሮሚያ ቢሮዎች እዚህ ናቸው ቤተ መንግስት እየሰራ ነው ፕሬዝዳንቱ እድሜ ልክ አይኖርበትም ያቶ ሽመልስ መኖሪያ ቤት አይደለም ፕሬዝዳንት ይለወጣል መንግስት ይለወጣል አገር ነው የማይለወጥ ስለዚህ ኢትዮጵያን ውጡ ያለ የለም ነገር ግን ጨለምተኞች ፔሲሚስቶች ፈሪዎች ወደፊት ህገ መንግስታችን ላይ ካልተቀመጠ ውጡ ካሉነስ ለምንድን ነው እና ፍራቻ የሚመጣው እንኳን ኦሮሚያ ነው አዲስ አበባን ከቦ ያለው ህዝብ ቀርቶ ትግራይ ውጣ ማለት አትችልም ምክንያቱም አዲስ አበባ እሱ ናታ ስለዚህ እኔ ባጭሩ አዲስ አበባ የማን ናት የሚለው በ1990 ዓመተ ምህረት የወጣ ህዝብ ቆጠራ ላይ የአዲስ አበባ ህዝብ ቁጥር 3 ሚሊዮን 59 ሺህ ነው 3 ሚሊዮን 59 ሺህ ነው ከዛሬ 20 ምናምን አመት በፊት በመንግስት የተቆጠረ ነው በህዝብ ቆጠራ 1990 ዓመተ ምህረት ይወጣ ሁለተኛው ከተማ ድሬዳዋ ናት 293183 ነው ቤቶች ቆጠራ ያወጣው ነው በቅደም ተከተል ስታይ አዲስ አበባና ድሬዳዋ የፌደራል ከተሞች ቢሆኑ ዓለም ነው የፌደራል መንግስት መሬት የለውም ይላሉ ኢትዮጵያ ኮል ጊዜ ሪከርድ ሰብራለች ምን በማድረግ አድዋ ላይ አፍሪካንና ዓለምን ድል እንደሰራ የፌደራል መንግስት መሬት ቢኖረው ምን ታምር ይፈጠራል እሳተ ገሞራ ከአዲስ አበባ ውስጥ አይፈልቅም ገብቷል የካናዳ ፌደራል መንግስት መሬት የለው የአሜሪካ መንግስት የለው ኢትዮጵያ አሜሪካ አይደለችም ካናዳ አይደለችም ሌላም አይደለች ኢትዮጵያ ነው ስለዚህ በእኛ ተጨባጭ ሁኔታ አዲስ አበባ ድሬዳዋ የፌደራል ዋና ከተማ ሆኑ ማለት ምን ማለት ነው የ86ቱ ማህበረሰቦች ስብስብ ሆኑ ማለት ነው ስለዚህ እንኳንስ አዲስ አበባ ድሬዳዋ ነገር ካልተፈለገ በቀር አዲስ አበባና ድሬዳዋ ማን ነው የሚያስተዳድር ነዋሪ የድሬዳዋ ነዋሪ አሁን ጀዋሪ መረጠ በጣም ጥሩ ካንተባ ነው የአዲስ አበባ ህዝብ አዳነች መረጠ አዳነች ዘላለም አይደለች አዳነች 33ኛ ካንተባ ናት በአዲስ አበባ ታሪክ ኢህአዴግ እስከሚመጣ ድረስ እኮ ኢትዮጵያ ካንትቦች ከታች ጀምሮ እስከ 29 ድረስ የአንድ ማህበረሰብ በሃይማኖቱ ብሔሩም አንድ ማህበረሰብ እኮ ነው ከጣይቱ ጀምሮ መጀመሪያ ካንትባ ጣይቱ ናት ከሷ ቀጥሎ በንጉሱም በደርግም ያሉት የአንድ ማህበር ተባጣለ በቃ ታሪክ ነው አሁን ምን ሆነ አለበት ከወላይታ ይምጣ ከትግራይ ይምጣ በገዢ ፓርቲ ሹመት ሳይሆን የአዲስ አበባ ከተማ ነዋሪ ወጀኛን የሚለውን እስላም ክርስቲያን ሰው ተመርጣለ የአሜሪካ ዋና ከተማ ካንትባ አሁን ሙስሊም ናቸው አይወገዘንም ብሎ እየጮሁ ነው ነገር ግን ዲሞክራሲ ማለት አብላጫ ድምጽ ነው አሁን የሀገራዊ ምክክር ላይ እኛ አልተወከልንም የሚሉ አኩራፊ ልጅ ቁርስ መጥቶ ሚሳም ያጣል ይባላል አንሳተፍም አሉ ስንት ፓርቲዎች በቁጥሩ 10 አይሆኑ 60 ፓርቲ ተሳትፈዋል ሀገራዊ ምክክር ላይ ገበያ ማየት እናት ፓርቲ ግን መግለጫ አውጥቷል እኮ እናት ፓርቲ ማለት ጣዋልዋሌ ነው ጣዋልዋሌ ማለት ዛሬ እዚህ ነው ነገ እዛ ነው ከኢሃፓ ጋር ይጫወታል ይወጡ አሁን ገባን ያሉት ይወጡ የሚቀንሱት ነገር የለም ምክንያቱም ሁሉም ነገር አንጻራዊ ነው በአለም ላይ ደግሞ ከቻይና በቀር 4000 አይደለም 2000 ቁጭ ብሎ ህገ መንግስት ለማውጣት የውሳኔ ሐሳብ ያቀርቡት ናቸው የገቡት የኛ ወኪል ያልሆኑ ናቸው የሚሉ እኮ ጥንብ ዘረኞች ናቸው የኔ ያመጡት እኔ አልኩኩ ሰካራም ገብቷል ፓርላማ 547 ነው አይደል አምቦ ከተማ ጅጅጋ ከተማ የትም ቦታ ከተማ ውስጥ ጥሩም መጥፎም ታለ አይደል ፓርላማ ውስጥ እንደዚህ አይነት ሰዎች ነበሩ እዚህ ሀገራዊ ምክክር ውስጥ ሾልኮ የገቡ አሉ ከኢቭን ከኮሚሽነሮቹ ማለት የሚያወላግዱ ሊኖሩ ይችላል የሚጠበቅ ነው እኔ ስለዚህ አዲስ አበባ ብቻ ሳትሆን ድሬዳዋ የፌደራል ዋና ከተማ ሆና ከተማውን ማን ያስተዳድራል ተጠሪነቱ ሁለቱም ለፌደራል ሆኖ ማን ነው የሚያስተዳድረው
ህዝብ የመረጠው ይሄ መንግስት እንትን እኮ ነው። አሁን እኮ መንግስት እኔ መቼም ለተቀማጭ ሰው ቅርብ ነው እንጂ አብይ በእውነት ኢትዮጵያን ይወዳል፣ ኢትዮጵያዊ ነው። እንደ ፖርቴጋት ይሄ የሩዋንዳው መሪ ብሔር ብሔረሰብ የሚለውን ቃላትና በብሔር መደራጀት በህግ በአዋጅ መከልከል አለበት። ከዚህ የባሰ ጣጣ አይመጣም። አሁን እነዚህ ጥንብ ዘረኞች ከኦሮሚያ ከአማራ የሚጨውት ከኢትዮጵያ ከማህበረሰቡ 101 አይሆኑም። ያው ውጪ ያሉ ናቸው። በብሔር ተደራጅተ ለፖለቲካ ስልጣን መታገል በአዋጅ ቢከለከል አብይ የጅምሩን የ2010 አይነት ድጋፍ ያገኛል። በዛን ጊዜ እኮ ተቃውሞ ነበራቸው። ልክ ዛፍ ቅጠሉ ሰው እንስሳ ሁሉ ለአብይ ሲጮህ የሚሉ ሰዎች ነበሩ። አለላን የሚሉት ስማቸውን አልጠራም እንጂ ኢንጂነር በለው ምናምን በለው በዘር ተደራጅቶ በብሔር ተደራጅቶ እንትን ማለት መከልከል አለበት። ሁለተኛ ብሔርና ብሔረሰብ ስታሊናዊ ነው፣ ዲቃላ ቃል ነው። በኢትዮጵያ ውስጥ መናወር አለበት፣ መከልከል አለበት። ነፍጠኛ፣ ጠባብ መከልከል አለበት። መጤ፣ እንግዳ መከልከል አለበት። እነዚህ ቃላቶች መከልከል አለበት። መጤ የሚል ሰው፣ እንግዳ የሚል ሰው ኢትዮጵያ አንድን ኢትዮጵያ እንግዳ የሚል ሰው በወንጀል ህግ ቢከሰስና መጠየቅ አለበት። በኢትዮጵያ ውስጥ ይሄ እንግዳ ነው፣ ይሄ መጤ ነው፣ ይሄ ጠባብ ነው የሚል ሰው አንዳንድ ብሔረሰቦችን የሚሰዱበት ነገር አለ። ገብቷል። ላለመጥራት ብዬ እንዲህ የሚጠራ ሰው በቀጥታ በወንጀል መጠየቅ አለበት። አብይ ይሄንን በአዋጅ ይሄ አዋጅ የግድ አገራዊ ምክክር አይደለም። አገራዊ ምክክሩ ለምሳሌ አሁን ህዝብ አገርን የሚበትን አንቀጽ 39 እኮ በሽጉጥ አቀረች። አንድ በተቃወመ የለም። ይሄ ትልቅ ድል ነው። ሳጠቃልል ኢትዮጵያ ከአድዋ ወዲህ ህዳሴ ላይ ሶስተኛ የኢትዮጵያን ትልቁ ድል ኡሁሩ ኬንያታ እንደመሰከረው ይሄ አገራዊ ምክክር ነው። የፖለቲካ ፓርቲዎች እኮ 10 ዓመት አንድ ላይ ቢታስቀምጥ በጥፍርና በጥርስ ሲቦጫጨቃሉ እንጂ አይስማሙ። 4000 ሰው 46 ቀን ቁጭ ብሎ በሰላም ተነጋግሮ መላት እኮ ሚራክል ነው። ይሄ ሲባል ጥቃቅኖች አይቀሩም። ይሄ ማለት እኮ ነው ውስጥ መንተ ውስጥም ቆሻሻ ይኖራል። ጠቅላይ ሚኒስትሩም እንደምሉ ሙሉ አይደለም እና በጭሩ አዲስ አበባ የሁላችንም ናት፣ የፌደራል ናት። አዲስ አበባ ዋና ከተማ ትሁን የሚል ክልል ካለ ይሄ መንግስት መፍቀድ አለበት። ኦሮሚያ ባህል ማዕከል አለ። ኦሮሚያ ቤተ መንግስት እየተሰራ ነው። አማራ ባህል ማዕከል ተሰጥቷል። አቦ አማራ ቤተ መንግስት ይሰራዝ ይምጡ። አቶ አረጋ ደብረ ትግራይ አሁን የላትም ይምጡሳቸው ማል ጀነራል ታደሰ ይመለሳል ብዬ ተስፋ አረጋለሁ። ደብረ ጽዮንስ ደብጠና አይመጣ እሱ ሽፍታ ነው፣ ህገወጥ ነው። ህጋዊ ክልሎች በሙሉ ደስታለ እንዳሞ የሲዳማ ቤተ መንግስቱን እዚህ ያድርግ። ምክንያቱም አዋሳና አዲስ አበባ ማለት ቅርብ ነው። ዋናው ነገር ምንድነው የሚያግባባን ነው። አዲስ አበባ የአፍሪካ መዲና ከሆነች ምንድነው የዓለም የዩናይትድ ኔሽን ዋና ከተማ ብትሆንስ? ያው ፕራግ ምንድነው ያለው ቤልጂየም ነው አይደል? ታናስቶ አዲስ አበባ ይሻለኛል። በነገራችን ላይ አሁን አንድ ዜና ሰማሁ። የአረብ አገር ቱሪስቶች አዲስ አበባን አጨናንቋታል። በቱሪስትነት አጨናንቋታል። በቃ እንደዚህ አይነት አዲስ አበባ አየር ጸባይ የሰጣት ምን የሰጣት ይሄ ከሆነች ብሎ ዩናይትድ ኔሽን ዋና ከተማ አዲስ አበባ ላይ አድርግ ብል እንከለከላለን እንዴ? ስለዚህ እኔ የአገር ዋና ከተማ ማለት አሁን የምድር እምብርት እናንተ ያለንበት ነው። ስለዚህ አዲስ አበባ የሁላችንም በሁላችንም ለሁላችንም ናት እንጂ የጥንብ ዘረኞች ከተማ አልነበረችም፣ አትሆንም። የመጨረሻ ጥያቄ ግን እንደው በጣም በአዲስ አበባ ጉዳይ ላይ ለማንሳት ሳይሆን አንድ ጽሑፍ አንብቤ ነው። አዲስ አበባ የኦሮሞም የአማራም የምንም ከተማ አይደለችም፣ የሀብታሞች ከተማ ናት አለ። ሲዘርዝር አዲስ አበባ ውስጥ ለመኖር ከዚህ በኋላ ኮንዶሚኒየም መግዛት የማይችል ከየትኛው ብሔር የመጣ መኖር አይችል፣ አቅም የለውም። ኑሮ ውድነቱ ከፍ ያለ ነውና እንደዚህም ብሎ ያቀረበ ሰው አለ። እነሱ እዚህ ሲጣሉ አዲስ አበባ ውስጥ ቤት መግዛት የሚችለው ኮንዶሚኒየም መግዛት የማይችለው ከሩቅ ክልል ሆነ ነው ብሎ መጣላት የለበትም። አዲስ አበባ በጣም ሳተላይት ሲቲ የሀብታሞች መናኸሪያ እየሆነች ነው ብሎ አቅርቦ ነበረና ይሄንንም ከሰሙት ብዬ አንድ ቅድም በጣም የማይመቸኝ ሰው ሰሞኑን እንትናል በንጉሱ ጊዜ ቢራና ክትፎ ወይም ቀይ ወጥ በአንድ 50 ብር ካርድ ነው የምንገዛው። ዲዮች ነን እኮ ብር ገንዘብ አልነበረም። እግርቷ ደህና ናት እኮ። አሁን እኮ አንድ የበግ ፍየል
ናዝሪት ቁርጡን 6,000 ነው የምትገዛው። ሺህ ሙኩት ፍየል ታርዶ አድር። የኢትዮጵያ ህዝብ እኮ ቀን ሰራት ጫማ ስንት ነው የምታስጠርገው? የአገሪቷ ኢኮኖሚ ችግሮች አሜሪካም አሉ፣ ለንደንም አሉ፣ ቻይናም አሉ፣ ድሆች የትም አሉ። ኢትዮጵያ ውስጥ ግን የአገሪቷ ኢኮኖሚ ምንድነው? ሟርተኞችና እነዚህ ጨለምተኞች እንደሚሉት ሳይሆን የእያንዳንዱ ኢኮኖሚ በልጽጓል፣ መቋቋም ችሏል። አዲስ አበባ ውስጥ ድሃ አለ ዛሬ። አዲስ አበባ ውስጥ ቤት የሌለው አለ። ኮንዶሚኒየም አንድ መኝታ ቤት ስንት ነው የሚከራዩ? ተከራይቶ የኖሩ ነው ሰዎች። እኔ ቤት አለ፣ 3 ክፍል ቤት አለ። ከኔ ፊት ለፊት ያሉ የመንግስት ሰራተኞች ናቸው። የሚገርም 12,000 13,000 ከፍለው ነው የሚኖሩ ደሞዛቸውን። ምን ማለት ይሄ ተስፋ መቁረጥ ነው። ይሄ ሀገር ይበለጽጋል ሲባል ባለስልጣናት ብቻ አይደለም፣ ታች ያለውም ሰው እየመጣ ነው። ይሄ ግን ጠበርግ ድንጋይ ፈልጠ ይሄ ምንድነው? ይሄ ኮሪደሩን የሚሰሩ ልጆች አሁን ያልተማሩ ናቸው፣ ኢትዮጵያዊ ናቸው። እነዚህ እኮ በጣም ሀብታሞች ናቸው፣ የቀን ስራቸው እኮ ነው። ስለዚህ አዲስ አበባ የሀብታምን የድሃ መካከለኛም ትሆናለች። በእርግጠኝነት ግን በዓለም ላይ ድሃ የጠፋበት ሀገር የለም። በዓለም ላይ ኑሮ ውድነት የጠፋበት የለም። ግን እኮ ነው እነዚህ ጥንብ ዘረኞች እኮ ስልጣን ቢሰጣቸው እግዚአብሔር የማይሰጣቸው እንጂ ኢትዮጵያ ሕዝብ አይሰጣቸው እንጂ እነሱ ስልጣን ቢይዙ ማኛ ጤፍ አስፈጭቶ ሽሮ በርበሬ አስፈጭቶ ቅቤ ገዝቶ እንጀራ ጋግሮ የሚያበሉ ይመስላል። አይደለም። የራሳቸውን ቤት አላስተዳደሩ። አገር ማስተዳደር ዶክተር አረጋ አስተዳደር ከቤት ያልጀመረ አይሆንም ይላል። እሳቸው የሼህ አለሙዲን ድርጅት ለረጅም ዓመታት የመሩና ውጤታማ ያደረጉ ናቸው። አስተዳደርን ሲገልጹ፣ ማናጅመንትን ሲገልጹ አስተዳደር ቤት ውስጥ ነው። ምስቱን ልጁን ይዞ አስተዳድሩ አለ። እኔ ምን አለ? አሁን እኮ በአብይ ላይ የምነሱ ሰዎች ኢሬሌቫንት የሆኑ ጥንብ ዘረኛ እንደሚለው በሁለት ሄሊኮፕተር ኢንጂን ሞተር የቀደማቸው ግራ ሲያዩ ቀኝ ሲያዩ አይደለም ብሎ ወሰደባቸው። ማን ነው ፓርቲ እርስ በርስ ይጣላልና አብይ ያጣላል ይላል። ለምንድን ነው አብይ ላይ ትኩረት ተደረገው? ሰው የኤፊሽንሲ አለ መሰከረ እኮ ኢነፍ 11 ክሌቨር ነው ብሎታል። የጥንብ ዘረኛ ያልኩ ሰውዬ በቃ ብቃት ያለው ሰው ነው፣ ግን ብቃቱ ተቆ። ስለዚህ እኔ በአጠቃላይ መንግስት እንከን የለውም አይባልም። አንድ ችግር አለ። መንግስት ደግሞ ሸኔ አለች፣ መንግስት ደግሞ ፋኖ አለች፣ መንግስት ደግሞ ወያኔ አለች። አይጣፉም እነዚህ። ሻቢያ አለ፣ የግብጽ ጉዳይ ፈጻሚ አለ። እነዚህን መቀነስ ነው። እንደ ምንድነው እንደ ስንቅ እየቀነሱ ጠረፍ ማሳስ። አሁን አውስትራሊያ ሆኖ አዲስ አበባን ህዝብ ይደበድባሉ። አዲስ አበባ ህዝብ ጥይት ስትለቅበት አውስትራሊያ ሆኖ ስንት ወታደር ለቅቃሉ አለ። ስለዚህ እኔ አዲስ አበባችን ድሬዳዋችን ለሁላችንም በመነገራችን ላይ ኦሮሚያ እኮ የሁሉም ለሁሉም በሁሉም ነው። ትግራይ የሁሉም በሁሉም ነው። ፈቅደህ ግን ደል እንድትኖርበት ይገባል። አንድ ነገር ልንገር፣ ኦሮሞ ህዝብ አብደላ ሶሜሳ የሚባል ኢገማ ሊቀመንበር ነበር ለ17 ዓመት። የመላ ኢትዮጵያ ገበሬዎች ማህበር ሊቀመንበር የበደሌ ልጅ። ከዲር መሐመድ የሚባል የአርሲ ዝዋይ ዱብዳ የኔ ትምህርት ቤት ጓደኛዬ ነው። 65 ዓመተ ምህረት ለፓርላማ ተወዳድሮ ያላለፈ ነው በንጉሱ ፓርላማ። እነዚህ ሁለቱ 17 ዓመት አዲስ አበባ ነዋሪ ናቸው። ምክንያቱም የኢገማ ዋና ጻፍና ሊቀመንበር ናቸው። ደርግ ሲጠፋ አብደላም በደሌ ገብቶ ሞተ ከአዲስ አበባ ለቆ። ከዲር ወንድሜ አሁን ናዝሬት ነው። አዲስ አበባ ስትኖርበት እንጂ ሶማሌ ከጅጅጋ መጥቶ ሶማሌ እንትን ነው አይደል ሚካኤል የሚባለው ቦሌ አካባቢ፣ ትግራይ ከአድዋ ከአክሱም መጥቶ ሲኖርበት፣ ጎንደር ጎጀሜ ሲኖርበት፣ ጉራጌ ከየትም መጥቶ ሲኖርበት ይሄን ህዝብ እንግዳ ነኝ ማለት አትችልም። እንግዳ አዲስ አበባ ኦሮሞ አዲስ አበባ ውስጥ 17 ዓመት ባለስልጣን ሆኖ ሰርቶ ቤትን ቢሰራ እኮ ጥሎ ነው የሚሄደው። ፓርላማ ነበር ነው እኔ ፓርቲ የነበርኩበት ፓርቲ ወደ 48 ሰዎች ነበር። አሁን እዚህ አካባቢ ያለ ነው በቁጥር ነው። ስንሞትም አዲስ አበባ አንቀመርም ብሎ የተናዘዙ ሰዎች አሉ ከኔ ፓርቲ አመራር። ሲሞት የት ይቀበራሉ? አስከሬን ገጠር። ወንድሙና ኢትዮጵያኖች ግን እስላሙ በእስላም መቃብር፣ የኔ አይነት ኦርቶዶክስ ስላሴ ነው የምንገባው። ስለዚህ አገር ስትኖርበት ነው፣ ስትወድ ነው፣ ስትፈቅድ ነው። ኢትዮጵያዊነትን የሚሰጥ ምንሳም የለም። አዲስ አበባንም ድሬዳዋን የሚከለክል የለም። በተለይ ኦሮሞ ህዝብ
አዲስ አበባ ያንተ አይደለችም ያለ የለም። የአማራ እብዶችና ዘረኞች አዲስ አበባ የኛ ብቻ ነው ካሉ አልቻሉም፣ አይችሉም። ስለዚህ እኔ ጠበደላላዎቹን አንከተል፣ አንቀበል። አመሰግናለሁ ጋሽ ወንድሙ። እንግዲህ ረጅም ሰዓት ፈጀን፣ ግን እችን ጥያቄ ሳልጠይቁት ብሄድ ጥሩ ስላልሆነ ሀሳብ ስለሰጠንባት እጥር የምትናርገው ጽምዶ የሚባለው ግሩፕ ዘይትና ውሃ የማይቀላቀል የፖለቲካ ኢዲዮሎጂያቸው ልዩ የሆነ አንዳንዱን አጠፋለሁ ብሎ ኦፊሻል ቢናገር ተጣምረን አሁን ባለው በዶክተር ደብረጽዮን መሪነት ጦርነት ከፍተናል ብሎ እየተናገሩ ህዝባችን ደግሞ አንድ ነገር እየፈለገ ነው። በሚመጣው አመት ሌላ የኑሮ ውድነት ይቀንስ ምናምን ብቻ አይደለም ሰላም ብቻ ነው የምንፈልገው እያለ እየጮኸና ይሄንን ጥር ምጥናርገው እስቲ ቻይና ደሃ በነበረችበት ጊዜ የጫማ ዋጋ በጫማ ቁጥር ነው እና አንድ አቅሙ ብዙ ያለው የሰው ጫማ ሄደና ጫማውን ሲጠያይቅ ቁጥሩ በጨመረ ቁጥር ጫማ ቀጠለ። 2 ቁጥር ለእግሩ የሚጠባው ጫማ ዋጋውን አይቶ ገዛ። ጓደኛው አረ ያንተ እግር ጫማ ድሮ ማቀው 42 ነው፣ ይሄ እየገዛ ያለው 39 ነው፣ ይጠባል አለ። ተባክ ገንዘብ የላስቀር ብሎ ገዛ። ምን ታረጋለህ? አይ አታጠልቅም እኮ አለ። ተው ጥፍሮቼንና የተረካዜን የቆራረጥኩ ሞክራለሁ አለ። ሲገባ አለ ከጫማ ማለት ነው ከጥፍሩም ከተረካዙ ማለት ነው። ጽንዶ እንደዚህ አይነት ሊሆን የማይችል ነው። ቻይናዎች ከቴንገፊት ቱፊት ተሹ የማይሆነው መሞክር ነው። እንደ እግዚአብሔር ያሳይ። የኦሮሞ የሸፈተ የኦሮሞ ሽፍታና የአማራ ሽፍታ እንዴት ይግባባሉ? ስማቸውን ልጥራ እነዚህ ስለምታው ማሮና ዘነበ እንዴት ይግባባሉ? ጭድና እሳት ተገናኝተው አይንና በርበሬ። የአማራ ህዝብና የኦሮሞ ህዝብ ያልተጣላም አይጣለም። የትግራይና የአማራ ህዝብ ያልተጣላም አይጣለም። ይሄንን አንድ ጊዜ ገዱና የትግራይ ፕሬዝዳንት ሰብስቦ የአማራና ትግሬን ህዝብ ለማስታረቅ ነው ሲሉ የአማራና የትግራይ አባቶች ተነስቶ ኖ እኛ አልተጣለንም አንጣለም፣ ተታኮሱ ብትሉ ወደ ሰማይ ነው የምንተኩሰው። አንተ ደብረጽዮን አይደለ ከዛ ፊት የነበረው ትግራይ ፕሬዝዳንትና አንተ ገዱ ታረቁ ነው ያለው። ስለዚህ ጽንዶ የሚባል ነገር እስቲ አሁን አብይ በሁለት ኢንጂን ሞተር በሮ ቀደመን አልቻልንም። ክሌቨር ነው ብሎ ክሌቨር በጣም ታፍ የሆነ ሰው እንዴት አርጎ ይግባባል? የኔም ማህበረሰብ ፈርስት ነው ያለ ሰው ኦሮሞ ፈርስት ነው ማለት አይችልም። ከ50 ሚሊዮን ኦሮሞ 49 ኦሮሞን ጭዳ አድርጌ ኦሮሞን ከኢትዮጵያ ወጣለሁ ያለ ሰው ስለ ኢትዮጵያ መናገር አይችልም። ጽምዶ እኮ ይሄ ነው። እንደ አንድ እሳቸውን ስም መጥራት አለብኝ። አቶ ስብሃት ነጋ እኮ ፓን አፍሪካኒዝም አለ ሰሞኑ። እኮ ነው ጽምዶ ማለት። ቦስባት ስለ ፓን አፍሪካኒዝም ይናገራል። ቦስባት ስለ ፓን ኢትዮጵያነት ይናገራል። አማራ ቅኝ ገዢ፣ ትግሬ ቅኝ ተገዢ፣ ኦሮሞ ቅኝ ተገዢ ብሎ 50 ዓመት ተቀሰቀሰ ሽማግሌ ተማርኮ በደጉ በገራሙ ጥሩ አደረገ እንደማይነሳ። ምክንያቱም ሳይሞቱ በቁመናቸው መሞት አለባቸው። ጀግና የትግራይ እናቶች አባቶች ዛሬ የህወሓትን ቆሻሻነት እየመሰከሩ ነው። በወያኔ ዘመን አንድ የወለጋ የ80 ዓመት እናት ከዘራ ይዛ ከአጋዚ ጋር ትታገል ነበር። አንድ የኦሮሞ ወጣትም እዚህ 2009 ኢሬቻ ላይ ዳውን ወያኔ ብሏል። የትግራይ ወጣቶች እኮ መስቀል አደባባይ ሐምሌ 13 ተገኝቻለሁ ዳውን ቲፒኤልኤፍ ብሏል። ተተፍቷል። ስለዚህ አንተ የምትላቸው ጽንዶ ሊጠመዱ አይችልም። በሬ አንዱን በሬ ወዲያ ዙሪያ አንዱን በሬ ወደዛ ዙሪያ ብትጠምድ ይታረሳል ማለት በሬዎቹ ብቻ ስተሻሹ ነው። ጨራለ አሁን ማን ነው ወዳጃችን እስክንድር ነጋ ተገለዋል ነው የሚባለው። እውነት ይሁን ውሸት እግዚአብሔር አይግደለው። እዚህ በርሲ የተጫራረሰው የአማራ ዘረኛ የአማራን ቄስ ለምን እንደኔ አታስብ ብሎ ሲገል፣ የአማራን ሽማግሌ ለምን እንደኔ አታስብ ብሎ ሲገል፣ የአማራን ዶክተር ለምን እንደኔ አላሰብክም ብሎ ሲገል፣ የአማራ ቄሶች ልጃገረዶችን ዱዳዎቹን ቢገል፣ ኦሮሚያ ውስጥ አሁን ኦሮሞን የሚያርድ የሚገል ይሄ እኮ ነው ጽምዶ ማለት። እርስ በርስም ስማን ገሪ የኦሮሞ ዘረኛ እርስ በርስ እየተጨራረሰ
የኢትዮጵያ መንግስት ግን በመከላከያው በገበሬው በአርብቶ አደሩ ዋጋ እየከፈለ ነው ከመንግስት ግን እኮ። ምክንያቱም መጀመር ማለት መጨረስ ስላልፈራጅ እውቀት ማለት ትንሽ አክሰንት ስትጨምር ነው። አውስትራሊያ ቁጭ ብለህ ካናዳ ቁጭ ብለህ አሜሪካ ቁጭ ብለህ ፒ ወሬ አይደለም። አይ ምን ይላሉ መሰሉት በየሚዲያው አዲስ አበባ ስንገባ እንዲህ እናደርጋለን መጨረሻ የአብይ መንግስት ከጣልን በኋላ ብለው ብዙ ካወሩ በኋላ ፋይናሊ ለዋንጫው እኛ እንዋጋለን ደግሞ ብላለች። ሌላው እንደዚህ ሲሰሙ ምን ይላሉ? በጣም ተስፋ የቆረጡ ዘረኞች ከሚዲያ እስከ ግለሰብ አብይ እኮ ዞሮ መወርዶ አይቀርም ይላል። ታዲያ ማንም ሰው ተወልዶ እንደሚሞት ይታወቃል። መንግስት ወጥቶ እንደሚወርድ፣ አብይ ግን ተዋርዶ አይደለም የሚወርደው፣ በተመረጠበት በክብር ይወርዳል። በዓለም ታሪክ እኮ ጠቅላይ ሚኒስትር አብይ እኮ ዓለም የሰላም ኖቤል የሸለመው ሰው እኮ ነው። ፋኦ እኮ የሸለመው ሰው እኮ ነው። በአረንጓዴ አሻራ እኮ የሸለመን ሰው ነው። 4000 ኢትዮጵያውያን ቁጭ ብሎ ስለ አገራቸው ጉዳይ ሲዋዩ እኮ ብቻ በቂ ምንም ሳይግባቡ ቢቀር አንቀጽ 9ን አስቀርተው በአንድ 2-3 ጉዳይ ባይስማሙ በኦሮሞ ውስጥ ትልቁ የኦሮሞ ገዳ ስርዓት ኳሊቲው ተነጋግሬ ተወያይቴ ተደራድሬ እምብካለ ዱብንቱን ነው አሉት ይባላል። ለስንት ዓመት? ለረጅም ዓመት። ወያኔ እኮ በታሪኳ ለ3 ወር ለ4 ወር ትዋያለች ጫካ በረሃው። እዚህ እኮ ኢትዮጵያን ሲገዙ ይዋያል። ያ ግን ወያኔን አንድ ቡድን ነው በአንድ ሰውዬ ጭንቅላት። ይሄ እኮ አሁን አንድ ደግሞ የሚፋለስ የአብይና አብይ ካድሬ ብቻ ነው 4000 ይላሉ። በዚህ አፋቸው ደግሞ ተመልሰው በሙሉ ተቃሉ አልተግባቡም ይላል። ጽምዶ ማለት ይሄ ነው። ሰው የተፋውን አይልስም ከውሻ በቀር የተፉትን ይልሳል። በዛ ላይ ደግሞ የእርጎ ዝንብ ናቸው። ማግቡበት ቦታ የለም። ለምሳሌ አንዳንዶቹ እኔ በደረሰኝ መረጃ መሰረት እኔ ባለኝ ከቤተ መንግስት ከመከላከያ ከጠቅላይ ሚኒስትሩ የኡሁሩ ኬንያታን ንግግር ብሔረሰቡን ያዘጋጀው ዳንኤል ክብረት ነው። እርግጠኛ እኮ ነኝ እኔ ራሴን አከብራለሁ፣ ተሾማን አከብራለሁ፣ ማንንም ሰው አከብራለሁ። አሁን ስማቸውን ያልጠሯቸው ሰዎች ለማክበር ነው። እነሱ ቢወርዱ አልወርድም። ሰው ራሱን ካላከበረ የሌላውን አያከብር። ሰውን መስደብ ራስን መስደብ ነው። ሰውን ማዋረድ ራስን ማዋረድ ነው። ትላንትና የጤና ጥበቃ ሚኒስትር ወክ ዘቶክ የሚል እንትን ነበር። የእግር ጉዞ የምትናገረው ኑር ማለት ነው። የምናገሩትን መኖር ያልቻሉ ህልመ ብሶች ጠቅላይ ሚኒስትሩና ቡድኑ እኮ ህልሙን እየኖረ ነው። አይበቃም ወይ? ስለዚህ እኔ ባጭሩ ጽምዶ ማለት የማይጠመድ እንደ ካቲንግ ፊት ፊሽ እየጨረሰ ነው። እናመሰግናለን ጋሽ ወንድሙ። በወቅታዊ ጉዳይ ላይ ከብዙ ቆይታ በኋላ እንግዲህ ሀሳቦቱን ሰጥተዋል። በዓለም ዙሪያ ባሉ አድማጭ ተመልካቾቻችን ስም ክብረት ይስጥልን። እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ ተሽዬ። እግዚአብሔር ይስጥልን። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን የዛሬው ፕሮግራማችን ይህን ይመስላል። በአዲስ አበባ ጉዳይ፣ በጠቅላላ ፖለቲካ ጉዳይ የሰብአዊ መብት ተሟጋች ጋሽ ወንድሙ ኢብሳ ሀሳባቸውን ሰጡ። የሌሎችንም እንደዚህ እየጋበዝን እንወያያለን። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ተሾመ ነኝ። ሻሎም። ተሰምቶ የማይታወቅ ዕድል ቤት መግዛት ለምትፈልጉ ደንበኞች 40% ቅድመ ክፍያ ከፍለው ቀሪውን 60% ቤቱን ሲረከቡ የሚከፍሉት ለዛውም ጫካ ፕሮጀክትና ቅንጡ ቪላ ቤቶች በሚገኙበት መገናኛ ቤሊቪው ሆቴል አጠገብ ሙሉ የአዲስ አበባን እይታ የሚያዩባቸውን ቤቶች በአጠቃላይ ክፍያ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር አማራጭ አዘጋጅተን እየጠበቅናችሁ ነው። ምን ይሄ ብቻ! የመጨረሻ ዕድል ደግሞ የዲፕሎማቶችና ትልቅ የንግድ እንቅስቃሴ ባሉባቸው በቡልጋሪያ አፍሪካ ህብረት አጠገብ እና ሳር ቤት አደባባይ ፊት ለፊት የንግድ ሱቆችን ከ1.7 ሚሊዮን ብር አጠቃላይ ክፍያ ጀምሮ የመኖሪያ ቤቶችን ደግሞ ከ5.4 ሚሊዮን ብር ጀምሮ ማግኘት ይችላሉ። ልብ ይበሉ። ታዲያ እነዚህ ቤቶች ያለምንም ዋጋ ጭማሪ በኢትዮጵያ ብር ከፍለው የሚጨርሱበት ነው። ለበለጠ መረጃ በ0980 72 81 73 ይደውሉልን። ቴምር ፕሮፐርቲ የህልሞ ማረፊያ